አላሁ መውጁዱን ቢላ መካን አላህ ያለ ቦታ አለ እኮ ማለት የለም ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ያችን ጃሪያ ጠየቋል። አይነ አላህ አላህ የት ነው? አይነ የሚለው ቃል እኮ ቦታን እኮ ነው የሚያመላክተው። አላህ የት ነው አላት። ፊሰማ ከሰማይ በላይ ነው። እንደ መጨረሻ ማለት ነው እናሳጥረውና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል። ወል በመግቢያ ላይ እንደሰማችሁት አላህ የት ነው ያለው ለሚለው ምላሽ ሲሰጥ ከሰባተኛ ሰማይ በላይ ከአርሽ በላይ ነው አለ አንደኛው። ተቀዳሚ ሐጂ ሙፍቲ ያረፉት ደግሞ እሳቸው ሲጠየቁ አላህ ከአርሽ በላይ ነው የሚል ካለ ከእስልምና ይወጣል፣ አላህን በቦታ የሚገልጽ ካለ ከእስልምና ይወጣል አሉን። ይሄ መጽሐፍ ደግሞ ቁርአን በአማርኛ ትርጉም እንደዚህ ይለናል። ገጽ 307 ላይ ኃያሉ አላህ ከአርሹ በላይ ስለመሆኑ እመሰክራለሁ፣ አርሹም ከሰማይ በላይ ነው። ወደ ፈለገው ፍጡር በፈለገው መልኩ ይቀርባል። ኃያሉ አላህ ወደ ምድር ሰማይ በፈለገው ሁኔታ ይወርዳል ይለናል። ከሰባተኛ ሰማይ በላይ አርሽ አለ፣ ከዛ በላይ ነው አላህ እና በፈለገ ሁኔታ ወደ ፍጡራን ይወርዳል። ሁሌም ከሌሊቱ 1/3 ይወርዳል ይለናል። እንዴት ነው በፈለገ ሁኔታ ሊወርድ የሚችለው የሚለውን ደግሞ ቢያን አልተልቢስ ላይ ኢብኑ ተይሚያ ያደርሚን ምን ይለናል? የሱን እንዞ እርሱ ይላል አላህ በሻ ጊዜ ኖሮ በትንሽ ትንኝ ወይንም ደግሞ በወባ ትንኝ ጀርባ ላይ ይረጋጋል ወይንም ያርፍ ነበር። እርሷም በእርሱ ኃያልነት በረቂቅ ጌትነቱ እርሱን አጅባ ቀናትል ነበር። ታዲያ ከሰማያትና ከምድር የሚበልጠው ታላቁ አርሽ ላይማ እንዴት አይሆንም ይላል። ትንሿ ሞስኪቶ ላይ ወይንም ደግሞ የወባ ትንኝ ጀርባ እንኳን ላላ አርሽ ወይንም አላህ እሷ ላይ ማረፍ በቂው ነው። ትልቁ ግዙፉ አርሽማ እንዴት አላህን አይሸከም ይለናል። የወባ ትንኝ ጀርባ ላይ እንኳን መሆን ይችላል ይለናል። እና ይህን እንዴት ታዩታላችሁ? ከዚህ ጋር በተያያዘ የኔም ፎቶ እየተጠቀሙ ፎሎ ለመሰብሰቢያ እና አንዳንድ ጊፍት ለማግኘት ወይንም ደግሞ ፎሎ ለማግኘት ብለው ውይይት አለ ምናምን እያሉ የሚሰሩ ውሸተኞች፣ አጭበርባሮች የዳቢሎስ ልጆች ስለሆኑ ማናቸውንም ኢግኖር አድርጓቸው። በሐሰት እየተሰራብኝ ስለሆነ ማለት ነው። ኡስታዞቻቸው ምን ያህል ወራዳና ቀጣፊ መሆናቸውን እንደዚህ የኔም ፎቶ እያቀናበሩ በሚሰሩት ማወቅ ትችላላችሁ። ሙስሊም ያደርገው አንድ ሰው ሙስሊም ያስብለው ምንድን ነው? በአላህ ሲያምን፣ አንድ ነብያቶች የአላህ መልእክተኛ መሆናቸውን ሲያምን፣ ሁለት ሰላትን ሲሰግድ፣ ጾምን ሲጾም፣ ዘካን ሲያወጣ፣ ሐጅን ሲያደርግ ነው። ስለዚህ እነኚህ መስፈርት ብለሽ ያስቀመጥሻቸው ለእስልምና መስፈርት አይደሉም ማለት ነው ሙስሊም ለመሆን። መስፈርት ናቸው እንጂ ምክንያቱም ህፃናት እኮ እነኚህን ሳያሟሉ ሙስሊም ናቸው እያልሽ ነው። አለውም የለውም ቢል ነገር አልችልም። ይሄ ነው ብሎ አልተገለጸም ማለት ነው። ታዲያ ምንድን ነው ብለህ ነው የምታምነው? የምታመልከው አምላክ ምንድን ነው? መሐመድ አሁን አላህ ከአርሽ በላይ ነው ብሎ ያምናል። አላህ እግር የለውም ብሎ ያምናል። ቢንት አላህ ከአርሽ በላይ ነው ብላ ታምናለች። ግራና ቀኝ እጅ ያለው ከተባለ እሱ ፍጡር ነው ብላ። ዛሬ ምን አይነት ጉድ ነው የምሰማው? የኡመር አምላክ አላህ ሌላ ነው፣ የቢንት ይለያል፣ የሙሐመድ የሁለቱም ይለያል። ጥያቄው በግልጽ ሲገባሽ ነው። አየሽ፣ ለዛ ስላሴ ስንልኛ አብ ወልድ መንፈስ ቅዱስ እያል ነው። አምላክ ደግሞ እንደዛ ነው ብለን አናምንም። የኔ ድምፄ ለምሳሌ ከኔ ከወጣ በኋላ ዝሩ ነው፣ ብትን ነው፣ ምንም መስራት ማይችል፣ ምንም ማድረግ ማይችል ድምፀት ብቻ። የፈጣሪ ቃል ግን እንደዛ አይደለም። መፍጠር የሚችል ነው፣ ማድረግ የሚችል ነው፣ ፐርሰን ነው፣ እኔ ማለት የሚችል ነው። አላህ እስከዛሬ ይሰራል፣ እኔም ልክ እንደሱ ሰራለሁ ማለት ትችላለሽ። መሐመድ እንደዛ ማለት ይችላል? አይችልም። ለማም አይችልም። ነብይና አምላክ አንድ አይደሉም። ጎበስ ያ ኮምፕሊትሊ ወተሻል። ያ የሚያስወጣ ንግግር ነው የተናገረችው። ምንም የሚያስወጣ ተናገሩ። የበቀደሙ ዲቤት ያደረገው ከአንተ ጋር ግራም ቀኝም አለው ብሎ ነበር አፈር ያመነኝ ነበር። ሁለት አጣብቂኝ አማራጭ ነው የሰጠው። ወይ ደግሞ ገብተሻል ማለት የምትችለው አንተ አይደለም። እሱን አንተ ምንም ስለሷ የምታውቀው ነገር ስለሌለ አንተ ምንድነው አንተ አቋምህ? አላህ እጅ አለው የለውም ነው የምትለው አንተ? ማን ሰው አለው ነው የለውም ነው የምትለው? አረ የለውም አለው ስትል አንተ የለውም ብለሃል። ተስማምተናል። አንተ ችግር የለውም። አንደኛውስ መሐመድ
ቆይ ታላቅ ሺ እኔም የለውም ብዬ ነው አለውም የለውም ነገር አልችልም እኮ ሊኖሩም ላይኖሩም እኛ የተገለጸበት ቦታ ላይ አይደለም። አለውም የለውም አትልም አንተ ደግሞ ፈሪሳው ኧረ በእናትህ ሚውት አድርገህ አንተ። ቆይ ኔትወርክ ተከላለም ሚውት አድርገው እስኪ ክርስቲያን። ኦኬ መሐመድ ምንድን ነበር ያልከኝ? አለውም የለውም አልልም። አዎ አለውም የለውም ብዬ ልነግርህ አልችልም። እኔ ይሄ ነው ብሎ አልተገለጸም ማለት ነው እንደማውቀው ድረስ ማለት ነው። ታዲያ ምንድን ነው ብለህ ነው የምታምነው? የምታመልከው አምላክ ምንድን ነው? ይኑረው አይኑረው ካላወቀው ምን እያልክ ነው የምታመልከው? አላህ ማለት ፍጹም አምላክ ነው። በቃ አለ የለውም እኮ ተናግሯል። አለኝ አላለም። ፕሊስ ቆይ አንዴ አደርብ። አንተ አልጠየቅም። አንተ የለውም አልከን አሳወቀን። በቃ እኮ ቢንት ደግሞ አለው አለችን። ግራና ቀኝ ከሆነ ግን እሱ ደግሞ ፍጡር ነው አለችን ቢንት። በጣም ደስ የሚል ነው ዛሬ እየሰማን ያለ ነው። እንዳለ ከእስልምና ከዋብያዋ ቂዳም ያስወጣችሁ ነው። መሐመድ አሁን አላህ ከአርሽ በላይ ነው ብሎ ያምናል። አላህ እጅ እግር የለውም ብሎ ያምናል። ቢንት አላህ ከአርሽ በላይ ነው ብላ ታምናለች። ግራና ቀኝ እጅ ያለው ከተባለ እሱ ፍጡር ነው ብላ እኔ ከአርሽ በላይ ነው ብዬ አላምንም። ሶሪ የት እንዳለ ቴንክ ዩ አላህ የት እንዳለ አይታወቅም። ምን አልከው? ሶሪ ይቅርታ፣ ሚስ ኢንተርፕሬት አድርጌያለሁ። ይቅርታ መሐመድ፣ አላህ የት እንዳለ አናቅም፣ አይታወቅም ነው ያለው መሐመድ። ነገር ግን እጅ እግር አይነገርለትም ብሏል፣ የለውም ብሏል። ቢንት ደግሞ እጅ ያለው ግራና ቀኝ ያለው ከተባለ ፍጡር ነው ብላለች። አልቀበልም ግራና ቀኝ እጅ ያለውን አላህ ፍጡር ነው ብላለች። ተስማምተናል። እኛም እያልን ያለነው ይሄ ነው። ግራና ቀኝ የሚነገርለት ከሆነ እሱ ፍጡር ነው። ሙሐመድ ደግሞ ምንድን ያለው? ምንም ነገር አለውም አንልም የለውም አንልም። ምንድን ነው ታዲያ ብለህ የምታምነው? አላህ ፍጹም አምላክ ነው። በቃ አለቀ። በቃ ዝም ብለህ አምላክ ነው ብቻ። ኦኬ ያ አምላክ ነው ያልከው ዛት አለው የለውም? ዛት አለው የለውም? ዛሬ ምን አይነት ጉድ ነው የምሰማው? የኡመር አምላክ አላህ ሌላ ነው፣ የቢንት ይለያል፣ የሙሐመድ የሁለቱም ይለያል። አላህ ዛት የለውም? አላህ አመልስልንም እኮ ዛት የለውም። ጥያቄያችንን ጠይቅን እንጂ ተቀመጥ። ቢንት ካይ ሳዳ ትቀድምሻለች። ኦኬ ኡመር አንተ ደግሞ የነበር አላህ ነው ያልከው? ያ ገብቶኛል። አንተ ደግሞ የነበር አላህ አለ ያልከኝ? አላህ በቃ አይታይም። ስለዚህ ከአርሽ በላይ መሆኑን እናውቃለን። ከአርሽ በላይ መሆኑ እንግዲህ ያው ፍጡራን ከሱ በታች ናቸው። የሁሉም የፍጡራን በላይ አምላክ አንድ አምላክ ብቻ ነው። የሁላችሁም አሁን አላህ ይለያያል። አንተ የሁላችሁም አላህ ይለያያል። አንተ አላህ ዛት የለውም አካል የለውም ከአርሽ በላይ ነው አልከ። እጅ እግር ምናምን የለውም። ፈጣሪ አንድ አላህ ብቻ ነው። በቃ ያንን ብቻ ነው ያውቃል ሁሉም። ዑመር አዳምጥ። አንተ አላህ እጅ እግር የለውም ከአርሽ በላይ ነው አልከን። እጅ እግር አለው ከተባለ እሱ የፍጡር ነው ብለሃል። ቢንት ደግሞ እጆች አሉት ከአርሽ በላይ ነው አለች። እንናገር ቆይ አደርብ ለሁሉም ለኦዲየንሱ ክሊር እናድርገው። ዑመር ምን አለ? ከአርሽ በላይ ነው፣ እጅ እግር ባት ምናምን አይነገርለትም፣ እሱ ከፍጡር ጋር ማመሳሰል ነው፣ የለውም ብሎናል። ዛትም የለውም አካልም የለውም አለ ዑመር። ቢንት ደግሞ ምን አለችን? አላህ ሁለት እጆች አሉት ከአርሽ በላይ ነው አለችን። ግራና ቀኝ እጅ ያለው ከተባለ ግን ፍጡር ነው አለችን ቢንት። ሙሐመድ ደግሞ ምን አለን? ከቢንት ቀጥሎ ያለው አላህ የት እንዳለም አናቅም፣ አይታወቅም፣ ዛትም የለውም አለን። የኛው ሙሐመድ ደግሞ ምን አለን? መጨረሻ ላይ ያለው አላህ ምን እንዳለው እንኳን አይታወቅም፣ አናቅም፣ ዝም ብሎ አምላክ ነው አለን። ይኑረው አይኑረው አይታወቅም አለን። 1 2 3 4ቱም የተለያየ፣ ቅድም ገብተው የወጡትም የተለያየ። ባቢሎን በሳሎን ነው የሚባለው። የአምላክ ኮንሰፕታቸውን አያችሁ። ከአራታቸው የማንኛው ነው ትክክል? እፎ ይጠይቅልኝ። ነገር አይደለም ከአራቱ ዑመር ስማና መልስ፣ ሁላችሁም መልሱ። ከአራታችሁ ትክክለኛ የእናንተስ አምላክ ሰው እንደሆነ ታውቃለህ?
በደንብ አውቃለሁ በስጋ እንደተገለጠ እሱ በስጋ የተገለጠ አምላክ እንደሆነ በደንብ አውቃለሁ። እና እያወቃችሁ ነው ማለት ነው የምታመልኩት? ሳናውቅ ካዳ እንዴት ጭንቅላት ይኖረው አይኖረው? ሳናቅ እንዴት እንከተላለን? ሰው እንደሆነ እያወቃችሁ ነው የምታመልኩት ማለት ነው። ሰው ሆነ ማለት ምን ማለት ነው? ኦኬ እሺ፣ አሁን እኔ ልከራከርህ አይደለም። እስካሁን ተቀምጫለሁ። ጥያቄ መልስልኝ። ስላሴ የሚባለው ትምህርት ኢየሱስ ነው ያስተማራችሁ ወይስ ነቢያቶች? ነቢያቶች ሁሉ ያስተማሩት ነው። ግን ስላሴ ማለት ምን ማለት ነው? አንተ ልጠይቅህ እንጂ እናንተ ናችሁ እኮ ስላሴ የምትሉት። ስለዚህ ገልጠህ አሳየኝ መረጃ እኮ። ምንድን ነው አልኩሽ? ምን ብለን እንደምናምን ታውቂያለሽ? ኖ እናንተ ጥያቄ ስትጠየቁ ስላሴ ምናምን ትላላችሁ ሳ። ስለዚህ ከፍተህ አሳየኝ ስላሴ የገባው ስላሴ ምን እያሉ ስላሴ ማለት ምንድን ነው? እኛ ምን እያልን ነው የሚለውን ታውቂያለሽ ወይ ያልኩሽ ለዛ ነው። ስለዚህ ለምንድን ነው ግን እኔ እየጠየኩ መልሰህ የምትጠይቀኝ? እኔ ለማወቅ ነው የገባው። ስለዚህ እኮ አስረዳኝ። አሁን ለምሳሌ ልሻው አሁን እናንተ በተውሂድ ታምናላችሁ፣ ተውሂድን ታምናላችሁ ብዬ ስልሽ ተውሂድን አውቄ ነው የምጠይቅሽ። ተውሂድን በሶስት ከፍላላችሁ። ተውሂድ አልአስማእ ወሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ። ይህንን ስጠይቅሽ አውቄው ነው። በሶስት እንዴት ነው የምከፍሉት? ሶስት ማለት ምን ማለት ነው? ተውሂድን እንዴት ነው በሶስት የምከፍሉት? ምንድን ነው ብዬ ስጠይቅሽ ይህንን አጥርቼ ስለመመጣ ማለት ነው። ጥያቄውን በደንብ ካወቅኩት መልሱ ሲሰጠኝ ሪፊዩት ለማድረግም ለመቀበልም ስለሚረዳ ነው። ጥያቄውን ስጠይቅ ዝም ብሎ ከሆነ ጥያቄው ሳይገባኝ ከሆነ የምጠይቀው ጥያቄውን ራሱ ሳልረዳው ከሆነ የምጠይቀው መልስ ብትሰጭኝም አይገባኝም። አየሽ፣ አንቺም ስትጠይቂ ጥያቄው ገብቶሽ ከሆነ ምሰጥሽ መልስ ወይን ይዋጥልሻል ወይን አይዋጥልሽም። ወይን ትቀበይዋለሽ ወይን አልቀበልም ትያለሽ። ጥያቄው በግልጽ ሲገባሽ ነው። አየሽ፣ ለዛ ስላሴ ስንልኛ አብ ወልድ መንፈስ ቅዱስ እያልን ነው። ሎንግ ስቶሪ ሾርት አብ ወልድ መንፈስ ቅዱስ እያልን ነው። ሶስትነት ወይንም ደግሞ ስላሴ ስንል ነቢያቶች ሰብከውታል። ያ እሱም አምላካችን የባህሪ ልጅ አለው። የባህሪ ልጅ አለው። ይህንን ለምሳሌ ሰለሞን በምሳሌ ላይ ምዕራፍ 30 ላይ ከቁጥር 3 እስከ 4 ስለ ልጁ ልጅ እንዳለው አምላካችን ተናግሯል። አንድ ጥበብ ላይ ወደ መጨረሻ አካባቢ ልጁ በስጋም እንደሚመጣ እንደሚገደል የባህሪ ልጅ እንዳለው ነግሮናል። ስለዚህ አምላካችን ልጅ አለው። ልጁ ቃል ተብሎ ይጠራል። አምላካችን የባህሪ ሕይወት አለው። የባህሪ ሕይወቱ ደግሞ መንፈስ ቅዱስ ተብሎ ይጠራል። ስለዚህ አምላካችን ምን አለው? እስትንፋስ አለው። እስትንፋሱን መንፈስ ቅዱስ ብለን እንጠራለን። አምላካችን ምን አለው? ቃል አለው። ቃሉን ልጅ ብለን እንጠራለን። ስለዚህ ስላሴ ስንል እንደዚህ እያልን ነው። እኛ ቅድም አንድነቱ ሶስትነቱን ሳይጠቃልል ሶስትነቱ አንድነቱን ሳይከፍል ሲል አምላካችን ዲዳ አይደለም፣ ዊችዝ ሚዩት አይደለም፣ ዊችዝ እንደኛ ዝርው ቃል ያለው አይደለም፣ ዊችዝ ቃሉ ፍጡር አይደለም፣ ዊችዝ ቃሉ ፈጣሪ ነው፣ ማድረግ የሚችል ነው፣ አካላዊ ፐርሰን ነው፣ እኔ ማለት የሚችል ነው፣ ማድረግ የሚችል ነው። እርሱን ምን ብለን እንጠራለን? ልጅ ብለን እንጠራለን። ከአብ የተገኘ ብለን እንጠራለን። ከእርሱ የሚወጣ ከእርሱ የተገኘ ብለን ከእሱ የተወለደ ብለን እናምናለን። አምላካችን የባህሪ ሕይወት አለው። የባህሪ እስትንፋስ አለው። እርሱም ፈጣሪ ነው ብለን እናምናለን። እርሱን መንፈስ ቅዱስ ብለን እንጠራለን። ስለዚህ አምላካችን ሚዩት አይደለም፣ ቃል አለው። ቃሉን አንድ አካል ወይም ደግሞ ልጅ ብለን እንጠራለን። አንድ አካል የአምላካችን የባህሪ ቃል ወይም ደግሞ የባህሪ ልጁ አንድ አካል ብለን እንደምንጠራ እንዲሁም ደግሞ አምላካችን ምን አለው? የባህሪ ሕይወት የባህሪ እስትንፋስ አለው። የባህሪ ሕይወቱን የባህሪ እስትንፋሱን ደግሞ ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ዘፍጥረት ገና ከመጀመሪያው ሲጀምር በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ፣ እግዚአብሔር መንፈስም በውኃ ላይ ሰፍኖ ነበር ይላል። ያ የእግዚአብሔር መንፈስ ቅዱሱ መንፈስ መፍጠር የሚችል ማድረግ የሚችል ነው። መዝሙረ ዳዊት ምዕራፍ 33 ላይ በተመሳሳይ ቁጥር 6 ላይ ሰማዮች በእግዚአብሔር ቃል ጸኑ፣ በአፉም እስትንፋስ ይላል። ሰማዮች የተፈጠሩት የጸኑት በእግዚአብሔር ቃል ነው። ቃሉ ፍጡር ሳይሆን መፍጠር የሚችል ማድረግ የሚችል እኔ ማለት የሚችል ነው። ስለዚህ ኢዮብም ምዕራፍ 33 ቁጥር 4 ላይ በተመሳሳይ
ፍጥረታት በእግዚአብሔር መንፈስ እንደተፈጠሩ ይናገራል ማለት ነው። ስለዚህ እግዚአብሔር መንፈስ ፈጣሪ ነው። ያን የእግዚአብሔር መንፈስ እስትንፋሰ እግዚአብሔር ተብሎ ይጠራል። እግዚአብሔር ቃል እሱ አካላዊ ነው። እርሱም ምን ተብሎ ይጠራል? አንድ ፐርሰን ነው ወይንም ደግሞ ሁለተኛ አካል ተብሎ ይጠራል። ስለዚህ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ሶስት አካል ብለን እናምናለን። አንዲት መለኮት፣ አንዲት አገዛዝ፣ አንዲት ስልጣን ብለን እናምናለን። ይህንን ደግሞ ክርስቶስ በስጋ ሲገለጥ በግልጽ ነግሮናል። እኔና አብ አንድ ነን ሲል ሁለት አካል እንዳለ እኔ እና አብ ብሎ እሱ ልጁንና አባቱን ጠርቶ ነገረን። እንዲሁም የባህሪ ሕይወት እንዳለው ደግሞ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ ያድርጓቸው ሲል ስም የምትለው ስልጣን ኦቶሪቲን እንደዚህ ታሳያለች። ስንት ስም ነው የጠቀሰው? አብ፣ ወልድ፣ መንፈስ ቅዱስ። ስለዚህ እኛ ስላሴ ስንል በአብ እናምናለን፣ በወልድ እናምናለን፣ በመንፈስ ቅዱስ ስም እናምናለን እያለ ነው። ስሞች ሳይሆን ስም። በአብ በወልድ በመንፈስ ቅዱስ በሶስቱ አካል እናምናለን፣ በአንዲት መለኮት እንገዛለን እያልን ነው። ስለዚህ አምላካችን በደንብ እናውቃለን። እኛ አንዱ በአንዱ ህልው ናቸው ብለን ደግሞ እናምናለን። ዮሐንስ ወንጌል ምዕራፍ 14 ቁጥር 9-11 እንደሚናገረው በእኔ አብ እንዳለ አብም በእኔ እንዳለ ይህንን አታምኑም ይላል። ስለዚህ መንፈስ ቅዱስ ከአብ የሚሰርጽ እንደሆነ ሁሉ እንዲሁም ደግሞ አብ በወልድ እንዳለ ወልድም በአብ እንዳለ አንዱ በአንዱ ህልው እንደሆኑ እናምናለን። ስለዚህ አምላካችን አንድ መለኮት አለ። አንዱ መለኮት ሶስት አካል አለው። አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ አብ አይደለም፣ አብም ወልድ አይደለም። አንዱ በአንዱ ስም አይጠራም። አንዲት መለኮት ግን አላቸው። ስለዚህ ቃሉ እስትንፋሱን አይደለም፣ እስትንፋሱ ልቡን አይደለም፣ አንዱ አንዱን አይደለም። ሶስት አካል አለ ስንል ከዚህ አንጻር ነው። ይሄ በቀላሉ በእናንተ ለማስረዳት ያህል አላህ አለ። ለምሳሌ አላህ ቃሉ አለ። ቃሉ ቁርአን ለምሳሌ አለ። ቁርአን ፍጡር አይደለም ብላችሁ የምታምኑት፣ ቁርአን የአላህ ቃል ነው ብላችሁ የምታምኑት። እንደኔና እናንተ ድምፅ አይደለም። አሊፍ ላሚም ለምሳሌ የሚለው ሱረቱ በቀራ ቁጥር 1 ላይ ፍጡር ያልሆነ የአላህ ቃል ነው ብላችሁ የምታምኑት፣ ያ ፍጡር ያልሆነው የአላህ ቃል ወረቀት ላይ ሰፍሯል። ወረቀት ላይ አለ። ያ ፍጡር አይደለም። ነገር ግን ያ ቁርአን በእጅሽ ያሹ ቁርአን ፍጡር አይደለም ትያለሽ። አላህ ነው ወይ ብለሽ አይደለም የአላህ ቃል ነው የምትይኝ። የአላህ ቃል እንደኔና እንዳንቺ ድምፅ አይደለም፣ እንደኔና እንዳንቺም ፍጡር አይደለም። ስለዚህ ምንድን ነው እሱ ማለት ነው? ፍጡር ካልሆነ የአላህ ቃል ከሆነ ፍጡር ካልሆነ ነሰሰርሊ ፈጣሪ ነው የሚሆነው ማለት ነው። ፍጡር ካልሆነ ቃሉ የሚፈጥር ስለሆነ ስለዚህ አላህ አለ፣ ቃሉ አለ፣ እጁ አለ። እጁ ቃሉ አይደለም፣ እጁ እግሩ አይደለም ብለሽ እንደምትይ ሁሉ ሉክ እጁ እግሩ አይደለም፣ እግሩ እጁ አይደለም፣ ወይንም ደግሞ ባቱ እጁ አይደለም ብለሽ አንዱን አካል ከአንዱ እንደምንለይ ሁሉ እኛ ምን እናምናለን? የባህሪ ህይወቱ ቃሉ አይደለም፣ ልቡ ቃሉ አይደለም፣ ቃሉም ደግሞ እስትንፋሱ አይደለም። ስለዚህ አምላካችን ምን አለው? ቃል አለው፣ የባህሪ ህይወት አለው። ሶስት ስንል ከዚህ አንጻር ነው እኛ ቃልዮት ያሰማልን። በጣም ጥሩ አድርገን ያብራራውን የመለስከው አይ ቲንክ በጣም ቀለል ያለ ግልጽ የሆነ ነው። ቴንክ ዩ። ወደ ርዕሳችን መለስ እንበልና እንግዲህ እዛ ላይ የተወሰነ እንበልበትና እንትን እንላለን ማለት ነው። ኦኬ እንግዲህ ካለ አካላት ጋር በተገናኘ አሁን ለምሳሌ ያ በተገናዝቦ እኛ አብ ወልድ መንፈስ ቅዱስ አብ በአብ ውስጥ ህልው እንደሆነ መንፈስ ቅዱስም ደግሞ በአብና በወልድ ውስጥ ህልው እንደሆነ እናምናለን። አሁን ይሄ በተገናዝቦ ነው። እሺ ስለ አላህ አሁን ስናወራ እጁ በእግሩ ህልው ነው ወይ፣ ግራው በቀኙ ህልው ነው ወይ የሚለውን ሙስሊሞች ብንጠይቃቸው ይሄን የአምላክ ኮንሴፕት ያውቁት ይሆን? አለበለዚያ የተነጣጠለ ነው ማለት ነው። አንዱ በአንዱ የተያያዘ ነው። እንደው ህልው የሚለው አክቹዋሊ አንዱ በአንዱ እንትን ሲል ነው። ኢቭን ፖሪክሮሶስ ነው የሚባለው የመገጣጠም የመሰካካት ራሱ እንደዛ ሳለው መሰካካት ራሱ የፍጡር ባህሪ ነው። ህልው መሆንተውና የመሰካካት ይሄ እንደዚህ እጁ ጣቶቹ የተሰካኩ ናቸው ወይ? ምክንያቱም እጁ እግሩ ካልሆነ እንደኛ ካልቆጠሩት እጁን እግሩን ደምረው እንደኛ አንድ ብለው ካልቆጠሩት እጁና እግሩ ተደምረው እንደ ፍጡር አንድ ተብሎ ካልተቆጠረ አንድ ሊሆን አይችልም። እጅ ሁለት እጅ ካለው እግር ካለው ባት ካለው
እነኛን ሁሉ ደምረው አንድ ብለው ካልጠሩ እኛ እንደምንጠራው አንድ ካላሉ አንድ ሊሆን አይችልም። እኛ አምላካችን በኩነት አስተምሮ አብ ልብ ነው፣ ወልድን ቃል፣ መንፈስ ቅዱስን እስትንፋሰ እግዚአብሔር ብለን እንጠራለን። ስለዚህ ሶስት አካል ስንል ከዚህ አንጻር ነው። እኛ ልብ አለው፣ ቃል አለው፣ እስትንፋስ አለው፣ ወይንም የባህሪ ህይወት አለው። አምላካችን ህይወት ሳይኖረው የኖረበት ዘመን የለም። አለ እስትንፋሱ የኖረበት የለም። ያለ ቃሉም የኖረበት የለም። ያለ ልቡም የኖረበት የለም። ሶስት አካል ስንል ከዚህ አንጻር ነው። እናንተ ግን አምላካችሁ ቃል አለው የለውም? እስትንፋስ ህይወት አለው የለውም? ህይወቱ ቃሉ አይደለም መቼም። ቃሉ ህይወቱ ነው አይሉንም፣ ህይወቱም ቃሉ ነው አይሉንም። አሌስ እንደኛ እንደ ሰው እኔ ቃሌም ህይወቴም እጄም እግሬም ተደምሮ ነው አንድ የሚባለው። እንደዛ ተደምሮ አንድ ነው እስካላሉን ድረስ አንድ ነው። ዝም ብሎ እንደ ሰው በኢጅማው ሰብሰብ አድርገን እጆቼ እግሮቼ ተደምረው አንድ እንደሚባለው አንድ ብለው ስታልጠሩት ድረስ እንደ ፍጡር ካልቆጠሩት በስተቀር አንድ ሊሆን አይችልም። አምላክ ደግሞ እንደዛ ነው ብለን አናምንም። የእኔ ድምፄ ለምሳሌ ከእኔ ከወጣ በኋላ ዘሩ ነው ብትን ነው፣ ምንም መስራት ማይችል ምንም ማድረግ ማይችል ድምፀት ብቻ ነው። የፈጣሪ ቃል ግን እንደዛ አይደለም። መፍጠር የሚችል ነው፣ ማድረግ የሚችል ነው፣ ፐርሰን ነው፣ እኔ ማለት የሚችል ነው። የባህሪ ህይወቱም እስትንፋሱም እንደዛ። እነሱ ደምረው እንደ ፍጡር ነው የሚያስቡት። አሁን አላህን እጆች አሉት እግሮች አሉት ይሰካኩትና አንድ ብለው ሲቆጥሩ ዘሆል ይሄ ሆሉን በፓርቶች ደምረው አንድ ብለው ነው። ዑመር አንተ አካል አለው ብለህ አናመልክም። አካል አለው ብለህ አታምንም። ጀመር አንተ ያ ኦኬ፣ አንተ አሁን አካል አለው ብለህ አታምንም። ኢቭን አካል አለው ብለህ እጅ እግር አለው ብለህ አታምንም። አንተ አላምንም። እጅ እግር አለው ብዬ አላምንም። ያልተጻፈ እጅ እግር አለው የሚሉት አላምንበት። ኦኬ፣ አላህ አንድ ምንድን ነው እሱ ብለህ ነው የምታምነው? ምን አለው ብለህ ነው የምታምነው? በቃ ስለ አካሉ አለው ብዬ አላምንም። እኔ አላህ አንድ ፈጣሪ ነው ብዬ አምናለሁ። እጅ እግር አለው ብዬ አንድ ስትል ምኑን ቆጥራለህ? እሺ አለው ብዬ አንድ ነው ስትል ኦኬ፣ መልካም። አንድ ስትል ምኑን ቆጥራለህ? አንድ ስትል ምኑን ቆጥራለህ? በቃ እኔ ጋር የተቋረጠው ዑመር ተቋርጦበታል። አይ ተቆርጦ ጸጥ ብሏል። ኦኬ እሺ፣ መንፈስ ነው ብሎ ሲያምናል። ምናልባት አይመስለኝም። ዩሱፍ ነው የሚለው ይሰማል። ዮሴፍ ሙስሊም ነው ክርስቲያን ነው? እንዴ ሰላም ናችሁ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። አላህ ይሄን ያለው ብለሽ ነው የምታምኚው? እኔ መጀመሪያ ልጅቷ የጠየቀችውን ለምን አትመለስም? የሚታወራው ሁሌ በጣት ለምንድን ነው የምታስረዳው? እሷ የጠየቀችው ሌላ፣ አንተ የከፈትከው ቁርአን ሌላ። በምንድን ነው በማስረጃ ማታወራው? አንተ ሁሌ በጣት ነው የምታስረዳው። ማስረጃ ለምን አትከፍትም? አንተ ጣት ነው መጽሐፍ ቅዱስ ጠየቀች፣ አንተ ደግሞ እዚህ ቁርአን ከፍታል። ምሳሌ ሁሌ በጣት ነው የምታስረዳው። ምንም የሚታወራ ነገር ምንም አይገባም ማለት ነው አንተ ሰውየው። በነገራችን ላይ ነገ ጥሪ ተጠርተሃል ማለት ነው። ምን እንደምትቃዡ በእናትሽ እንዴ! ጥሪ ተጠርተሃል። ወይ ጉድ! ፈርጋዴል ምን ነው የምታወራው እንዴ? ሰውዬው ሰርግ አለብህ እንዴ? እሺ እፎይ፣ ኢየሱስ አምላክ ነው ብላችሁ ታመልካላችሁ እና አምላካችሁ ይተኛል ምናምን ታዲያ በመጀመሪያ የጠየቅሽኝን ያስረዳሁሽን ሰምተሻል? ሰማሁ። አዎ ሰምቻለሁ። ግን አሁን ደግሞ ኢየሱስ አምላክ ነው ብላችሁ ታምናላችሁ አይደለ? ስለዚህ አምላካችሁ ይተኛል፣ ይበላል፣ ይጠጣል ነው። ወደዛ እንሄዳለን።
ያስረዳውሽ ላይ ጥያቄ አለሽ? አይ በቃ ማስረጃውን አላሳየኸኝም፣ ከፍተህ አሳየኝ እያልኩህ ነበረ። እንደ ሐሳብ ከፍተህ ብታሳየኝ ክርስቲያን ያልኩት ገብቶሻል? ያልኩት ገብቶሻል? በደንብ ገብቶኛል፣ ግን በደንብ እንዲገባኝ ደግሞ ከፍተህ አሳየኝ። በጣትህ እየነካ በጣት እየነካ ደስ ይላል። ምን ብዬ ነበር ያስረዳውሽ? አምላካችን እስትንፋስ አለው፣ ያም ደግሞ መንፈስ ቅዱስ ተብሎ ይጠራል። ያ መንፈስ ቅዱስ ደግሞ ምንድነው? እሱ የባህሪ ህይወት ወይም ደግሞ እስትንፋሰ እግዚአብሔር ይባላል። እሱም ደግሞ ፈጣሪ ነው። አምላካችን ቃል አለው። ኦኬ ተቀበልኩ፣ ግን ክፈትና አሳየኝ። እሺ መርሃባ፣ ክፈትና አሳየኝ። አምላካችን ቃል አለው፣ ቃሉም ፈጣሪ ነው ብዬ ነገርኩሽ አለ። አምላካችን ቃል አለው፣ ቃሉም ፈጣሪ ነው። ክርስቲያን ቀጥል። ከመዝሙር 33 ልጀምርላትና አይ ቲንክ እየጠቀስኩ እኮ ነው። ሜይ ቢ ትይዣለሽ ብዬ ነው ቀደም እየጠቀስኩ ያለፍኩት። አይ ጠቅሰሃል፣ ግን ባዮ የተሻለ ነው ብዬ ነው። እሺ ችግር የለውም። በጣትህ እየነካ መዝሙር 33 ቁጥር 6 ይኸው መዝሙር 33 ቁጥር 6 ላይ በእግዚአብሔር ቃል ሰማዮች ከስር ይታያችኋል? ይታያል ይመስለኛል። ኦኬ ቀጥል። በቃ አንተ ስከፍት እኔ ምንም አይታየኝም። አንብበው በቃ እኔው ራሱ እዚህ ከፍታለሁ። እሺ ያ መዝሙር 33 ቁጥር 6 በደንብ እያሸሽ በእግዚአብሔር ቃል ሰማዮች ጸኑ ይላል። ስለዚህ ሰማያት የጸኑት ሰማያት የተፈጠሩት በማን ነው ማለት ነው? በእግዚአብሔር ቃል ነው። ሰራዊታቸውም ሁሉ ደግሞ በአፉ እስትንፋስ። ስለዚህ ህይወት ያላቸው ነገሮች ሁሉ ህይወት ያገኙት በማን ነው ማለት ነው? በአፉ እስትንፋስ። ያ እስትንፋሱ ደግሞ ማን ነው? መንፈስ ቅዱስ ነው። አንድ ልጨምርልሽና ኖ እሱን እያልኩህ አይደለም። ስላሴ ትምህርት ተቀበሉ። እኛ ስላሴ ስንል ምን እያልን ነው? እሱ እኮ ነው። አሁን ስላሴ ስንል እኛ ምን እያልን ነው? እኛ እግዚአብሔር አምላካችን ማለት ነው ቃል አለው ብለን እናምናለን። ያ ቃሉ ደግሞ እንደኛ ዝርው አይደለም። ልክ አንቺ አሁን የምትናገሪው ቃል ካፍሽ ወጥቶ ይበተናል አይደለ? ተበትኖ ይቀራል፣ የፍጡር ቃል ስለሆነ ማለት ነው። የኛ ግን የአምላካችን የእግዚአብሔር ቃል እንደዛ አይደለም። እሱ ሰማያትና ምድርን የፈጠረበት ቃሉ ነው። ስለዚህ አምላካችን ቃል አለው ብለን እናምናለን። ሁለተኛ ደግሞ አምላካችን ህይወት አለው ብለን እናምናለን። ሉክ አምላካችን ህይወት አለው ብለን እናምናለን። ያ ህይወቱ ደግሞ ምንድነው? እሱ ራሱ ህይወት መስጠት የሚችል አካላዊ የሆነ እስትንፋስ ነው። ይሄንን ነው እኛ ስላሴ ብለን እንትን የምንለው የምናመልከው። ሳዲ ገባሽ? አሁን እዚህ ላይ ሳዳ ይሰማል፣ ይሰማል። የእናንተን እምነት እኛ ላይ አትጫኑት። እኛ ምናምነው በፍጹም ነው። እንደዛ አላደረግንም። እፎይ አሁን እዚህ የገባሁት እኔ ለመጠየቅ ነው እንጂ ለመከራከር አይደለም። ኦኬ አይ ነው እኮ እያልኩሽ ያለሁት ምንድን ነው የስላሴ እኛ ኮንሰፕት እኛ እንዴት እናምናለን፣ ከዛ እኛ እንደምናምነው ነው መጠየቅ ያለብሽ። አየሽ እናንተ እንደምታስቡት ሳይሆን እኛ ምን ብለን ነው ስላሴ ብለን ስናምን የሚለውን ነው። አንቺ ተውሂድ ብለሽ ስታምኚ አንቺ እንደምታምኚው ነው እንጂ ተውሂድ ማለት እኔ 100 ነው ብዬ ብልሽ አትቀበይኝም። አይ ተውሂድ ስንል እንዲህ እንዲህ እያልን ነው ብለሽ ነው አይደል የምታምኚው። ስለዚህ እኛ ስላሴ ስንል ቅድም እንደነገርኩሽ አምላካችን የባህሪ ህይወት አለው። የባህሪ ህይወቱ መንፈስ ቅዱስ ተብሎ ይጠራል። ያ መንፈስ ቅዱስ ደግሞ አካላዊ ነው፣ መፍጠር የሚችል ነው። አምላካችን ቃል አለው፣ ቃሉም ደግሞ ፈጣሪ ነው። ደጋግመን ሄኖክ ምዕራፍ 12 ቁጥር 37 ላይ አንድ ቼክ አድርገው። ምን መጽሐፍ ሄኖክ ነው? ያ የተወሰነ ትንሽ እንትን በለው መረጃዎች ስለፈለገች ኦኬ ምዕራፍ ስንት እፎይ? ምዕራፍ 12 ቁጥር ምዕራፍ 18 ቁጥር 37 አካባቢ
ኦኬ የቢንት ነው እንዴ? ቢንት ያንቺ ነው። ሚዩት ሚዩት። ኦኬ ኦኬ። ክርስቲያን አገኘው። ያ እግዚአብሔር የባህሪ ህይወቱ መንፈስ ቅዱስ የሚለውን ቼክ አድርግልኝ። የሚያቤለት ሳሳተ ቦታ ከሆነ ኦኬ። መጽሐፈ ጥበብ ላይም አለ አክቹዋሊ እሱ። ኦኬ እሺ። ጥበብ ያንተ ነው። ምንም ከፍቶ አይታየኝም እኮ ለዛ ነው። እሺ መጽሐፈ ጥበብ ምዕራፍ 1 ከቁጥር 7 ጀምሮ የእግዚአብሔር ሕይወቱ መንፈስ ቅዱስ በዓለም መልቷልና ዓለምን ሁሉ የፈጠረ እርሱ ነገራቸውን ፈጽሞ ያውቃል። ስለዚህ መንፈስ ቅዱስ ምንድን ነው? ፈጣሪ ነው። እርሱ በዓለም የሞላ መንፈስ ቅዱስ ምንድን ነው? ፈጣሪ ነው። ይሄ በነቢያት አስቀድሞ የተነገረ በነቢያት የተሰበከ ነው። ስለዚህ ይህም መንፈስ ቅዱስ ምን ተብሎ ይጠራል? የእግዚአብሔር መንፈስ ወይንም ደግሞ የእግዚአብሔር ስንፋስ ተብሎ ይጠራል። የባህሪ ህይወት ተብሎ ይጠራል። የአብ የባህሪ ህይወቱ ሶስት አካል ስንል እነኝን ቆጥረን ነው። ቢ በደንብ አንብቢ። ቢ ግልጽ ያልሆነልሽ ካለ እሺ እፎይ። አሁን ደግሞ ትናንትናም ገብቼ ነበረ ካስታወስከኝና አስወጣቸው። ኢየሱስ አምላክ እኔ አምላክ ነኝ አምልኩኝ ያለውን ቦታ ልታሳየኝ ትችላለህ? እንዳትከራከረኝ መማር ስለፈለኩ ብቻ ነው። አሳየኝ። ኦኬ እኔ አምላክ ነኝ ማለት መስፈርት ነው። እኔ አምላክ ነኝ አምልኩኝ፣ ጌታችሁ ነኝ አምልኩኝ ያለበትን ቦታ አሳየኝ። መስፈርት ነው ወይ? አንድ አካል እኔ አምላክ ነኝ አምልኩኝ ካለ ይመለካል? ቃሉን ነው የምፈልገው። ቃሉን ካገኘሽ እንደዛ የሚልን አካል ታመልኪያለሽ? ማወቅ ስለፈለግኩ ነው እንጂ ዝም ብዬ እንትን አላምንም እኮ። ታመልኪያለሽ እንደዛ የሚል አካልን? አላመልክም። ለማየት ስፈልጌ ማወቅ ስለፈለግኩ። መልካም። ማታመልኪ ከሆነ ይሄ ማለቱ በራሱ የአምላክነት መስፈርት አይደለም ማለት ነው። ሌም የሆነ ደካማ የሆነ የጉንጭ አልፋ ክርክር ነው ማለት ነው። እኔ አምላክ ነኝ ቢኖር ራሱ አትቀበለውም። አንድ አካል እኔ አምላክ ነኝ ስላለ አምላክ አይሆንም። ምክንያቱም እኔ ተነስቼ አሁን እኔ አምላክ ነኝ ብላት አታመልከኝ። አንድ ሁለተኛ፣ በቁርአኗ ውስጥ ለምሳሌ ደጋግሞ ፈርዖን እኔ አምላክ ነኝ የዓለማት ጌታ እኔ ነኝ ተገዙኝ ብሏል። ማለት መስፈርት ከሆነ በቁርአኗ መሰረት ልታመልከው የሚገባው እኔ አምላክ ነኝ አምልኩኝ ያለው ማን ነው? ፈርዖን ነው። ፈርዖንን ታመልካለች ማለት ነው። ክርስቶስ እኛ ምን እናምናለን? ክርስቶስ በስጋ የመጣው ሊያገለግለን ነው። እኔ አምላክ ነኝ አምልኩኝ እያለ አምላክነቱን ሊናገር ሳይሆን በስጋ የተገለጠው እርሱ አምላክ ነው። አምላክነቱን በተግባር ሊገልጽ እንጂ በንግግር ሊገልጽ አለ። በእርግጥ ገልጾታል በንግግር የተናገረው፣ ግን እኛ በምንናገረው የግዴታ እኛ መስፈርት ለአምላክ አብጀተንለት በእንደዚህ አይነት ሁኔታ ተናገር በሚል አይደለም። ለዚህ ነው ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ ሲል ኢሚዲየትሊ ድንጋይ ያነሱ ሊገሉት። ሳዳ እሺ አባቴ ያለው ማንን ነው? እንሄዳለን እሱ ላይ። አላህ እስከዛሬ ይሰራል እኔም እሰራለሁ ማለት ትችላለሽ? አላህ እስከዛሬ ይሰራል እኔም ልክ እንደሱ እሰራለሁ ማለት ትችላለሽ? ምን እየሆንክ ነው? እኔ እኮ ስላለህ አይደለም ስለኛ አምላክ አይደለም የጠየኩ ማለት ይቻላል። መሐመድ እንደዛ ማለት ይችላል? አይችልም። ለምን አይችልም? ነብይና አምላክ አንድ አይደሉም። ጎበስ አምላክና ነብይ አንድ አይደለም። ስለዚህ ክርስቶስ አምላክ ስለሆነ ማርቆስ ወንጌል ምዕራፍ 2 ላይ አንድ የክፈትልኝ ቁጥር 34 አካባቢ ማለቂያው ላይ አይታየኝም ለካ። ኦኬ በታችኛው በሌላ ስልክ ልከታተልህ። አንድ የክፈትልኝ
ነው ወይም ታነብልኛለህ? እሺ አንብብልኝ። ላንብብልህ። እሺ ማርቆስ ወንጌል ምዕራፍ 2 ላይ የሰንበት ጌታዋ ክርስቶስ መሆኑን ራሱ ጌታዋ የቀኗ ጌታ ሰው ልጅ መሆኑን ከነገራቸው በኋላ በሰንበት አንዴ አዳምጫው አንዴ ይቅርታ። እና ለምንድን ነው ኢየሱስ ወደ አምላኬና ወደ አምላካችሁ ያለው? ኧረ ተረጋጊ፣ ቆይ መልስልሽ፣ ይጨርስልሽ ፕሊስ። መጀመሪያ ይግባሽ። ለመረዳትና እውነትን ለማግኘት ከሆነ ሰዓዲ ተረጋግተሽ መጀመሪያ ይጨርስልሽ። እሺ ለህይወት እንዲሆንሽ ጥያቄሽ ደግሞ ስትጠይቁ ሙስሊሞች፣ አንዴ ቆይ፣ ሙስሊሞች ጥያቄ መታችሁ ስትጠይቁ ለህይወት እንዲሆንላችሁ እንጂ ክርስቲያኖችን ለማጠልሸት ወይ ማታክ ለማድረግ አይደለም። እሺ ህይወት እንዲሆንላችሁ ጠይቁ። ያ ኦኬ። አንድ አዳምጪ ሳዲ። ሜቢ አንብበው አይታየኝም ለኔ። እንዲሁም የሰው ልጅ ለሰንበት እንኳን ጌታዋ ነው አላቸው። ኦኬ። የሰንበት ጌታዋ ክርስቶስ የሰንበት ጌታዋም ነው። ቀኗን የፈጠራት ሰንበትን የፈጠረ ሰንበትን የሚሰራባት እርሱ ነው። ዮሐንስ ወንጌል ምዕራፍ 5 ላይ አሁን ክፈትልን። እቺ የሰንበት ጌታዋ ክርስቶስ መሆኑን ከነገራቸው በኋላ ያ 38 ዓመት ታሞ ተኝቶ የነበረውን ሲፈውሰው በሰንበት እንዴት ይፈውሳል ብሎ ድንጋይ አነሱ፣ ተበሳጩ፣ ተናደዱ። ክርስቶስ እንደዚህ አላቸው። ከቁጥር 17 ጀምረ ሜይ ቢ አይታየኝም፣ እኔ አንብበው። ከቁጥር 16 ጀምሬ። ስለዚህ በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ታንኪዩ። እንግዲህ የሰንበት ጌታዋ መሆኑን ነገራቸው። ሰንበትን ደግሞ ሱራ 2:65 አንድ የተዘጋጅልኛለ። ሰንበትን መስራት የሚችለው አንድ አምላክ ብቻ ነው፣ እግዚአብሔር ብቻ ነው የሚሰራባት። ሰንበት መስራት አይፈቀድላቸውም፣ ተከልክለዋል። ቅዳሜ እንዳይሰሩ ተከልክለው ነበረ። እንዴት በሰንበት ትሰራለህ ብለው ሲሉት የሰንበት ጌታዋም እኔ ነኝ አላቸው። በቅዳሜ መስራት ምችል አባቴ እስከዛሬ ይሰራል። አባቱ እንግዲህ አብ ነው፣ ዓለምን ፈጥሯል፣ ሁሉም አምጥቷል ካለመኖር ወደ መኖር። እርሱ እንደሚሰራ እኔም እሰራለሁ ሲላቸው ይሄ ሰው ሆኖ ራሱን ከእግዚአብሔር ጋር አስተካክሏልና አምላክ አድርጓልና ራሱን አምላክ ነኝ እያለ ነውና እነሱ ገብቷቸዋል። እኔና ሳዲ በምናወራው ኮሚኒኬሽን አይደለም። የዛሬ 2000 ምናምን ዓመት በፊት ነው መጽሐፍ ቅዱስ የተጻፈው። ሳዲ ከሰዎቹ ጋር ተግባብተዋል፣ እኔ አምላክ ነኝ እያላቸው እንደሆነ። ዛሬ በምንግባባበት አማርኛ ስላልሆነ ማለት ነው። እኔ አምላክ ነኝ እያለ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር ልጅ ነኝ፣ የእግዚአብሔር ልጅ ነኝ፣ አባቴ ይሰራል እኔም እሰራለሁ ብሎ ራሱን ከአብ ጋር አስተካክሏልና አምላክ ነኝ ብሏልና ሞት ይገባዋል፣ መወገድ ይገባዋል አሉ። ለምንድነው ይህን ያሉት? በሰንበት እንዳይሰራ ከፈጣሪ በቀር ሰንበት ማንም የሚሰራት የለም። ማንም የሚሰራባት ስላሌለ በቁርአንም ይሄው መረጃ አለ። በሰንበት የሚሰራ ካለ አላህ ምንድነው የሚያደርጋቸው? ወደ ዝንጀሮና ጦጣ ይቀይራቸዋል። ወደ ዝንጀሮ ለምሳሌ ሱረቱ በቀራ ላይ ከቁጥር 63 አካባቢ ጀምሮ ሰንበት እንዳይሰሩ ኦልሬዲ ተከልክለዋል። አርብ ቀን ነው የሆነ ወንዝ ዳር አሉ የሚኖሩ አሳ ያጠምዳሉ። አርብ ቀን፣ ቅዳሜ ዕለት ምንም አይሰሩም። አላህ ምን አደረገ? አሳ እንዳይመጣ አርብ ቀን ከለከላቸው። ወደ ወንዙ ዳር አሳ እንዳይመጣ ከለከለ። ኢትስ ኖት ፌር። አሳ እንዳይመጣ ከለከለና ቅዳሜ ግን አሳው እንዲመጣ አደረገ። አርብ አጥምደው ቅዳሜ ለሚበሉት ነበር በፊት የሚያደርጉት። ከዛ አላህ ቅዳሜ እንዳሰሩ ምንም ሰርታችሁ አጥምዳችሁ መብላት አትችሉም ብሎ ከልክሏቸው አርብ ላይ አጠምዱ ሲሄዱ አሳ አጡ። ቅዳሜ ደግሞ አሳው ብዙ ሆኖ ወደ ዳር ይመጣል። ከዛ አርብ ነበረ አጥምደው ለቅዳሜ መብላት ያለባቸው። ከዛ አርብ አሳ ሲያጡ ቅዳሜ ዕለት አጠመዱ። እንዴት ቅዳሜ ቀን ትሰራላችሁ ብሎ ወደ ዝንጀሮ ከርከሮነት ቀየራቸዋል ሰዎቹን። ቅዳሜ የሚሰራው አላህ ብቻ ስለነበር ማለት ነው በሰንበት። ሜይ ቢ ክፍሉን አንብበው ላንብብላቸው። ሱረቱል በቀራ አንቀጽ 65 ላይ እንደዚህ ይላል፣ እነዚያንም
ከእናንተ ውስጥ በቅዳሜ ቀን አሳን በማጥመድ ወሰንን ያለፉትንና ለእነርሱ ወራዳዎች ስትሆኑ ዝንጀሮች ሁኑ ያልናቸውን በእርግጥ አወቃችሁ። ቴንኪው። ወደ ምን ቀየራቸው? ወደ ዝንጀሮነት ቀየራቸው ማለት ነው። ለዚህ ነው አይሁዶች አሁን ክርስቶስን እንዴት በቅዳሜ ቀን ትሰራለህ? እንዴት በሰንበት ትሰራለህ? ከአንዱ ከአምላክ በቀር ሰንበትን ማንም አይሰራም አሉት። የሰንበት ጌታዋ እኔ ነኝ፣ አባቴ ይሰራል፣ እኔም እሰራለሁ፣ እኔና አብ አንድ ነን ስላለ ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ማለት ነው። ስለዚህ አብ ይሰራል፣ እርሱም ይሰራል ማለት ነው። በዚህም መሰረት አንድ ክርስቲያን ወጣ። ስለዚህ የሰንበት ጌታዋም እንደሆነ በሰንበትም እንደሚሰራ ከአባቱ ጋር እኩል የተካከለ ስልጣን እንዳለው ነገረን። ከዚህ ምን ቴዎሎጂያችንን ከዚህ እንዴት ድሬፍ እንገነባለን? ለአብ ያለው ሁሉ ለወልድ እንዳለው፣ ለወልድ ያለው ሁሉ ለአብ እንዳለው፣ እርሱ አምላክ እንደሆነ በስጋ እንደተገለጠ እናምናለን። እሺ ቴንክ በጣም እና ደግሞ ሌላው ጥያቄ ኢየሱስ አምላክ ከሆነ ለምንድን ነው ብዙ ቦታ አባቴ አባቴ የሚለው? ለምን እናቴ አላለም ነው? አባት ለምን አባት ብሎ ይላል? ምክንያቱም ምን አለ መሰለሽ ክርስቶስ እኔ በአባቴ ስም መጥቻለሁ አለ፣ አልተቀበላችሁኝም። ሌላው ግን በራሱ ስም ይመጣል ትቀበሉታላችሁ አለ። ክርስቶስ የመጣው በደንብ አስተውይ ሳዲ፣ በአባቱ ስም ነው የመጣው። በአባቱ አባቱን አስመስክሮ ነው የመጣው። አብ ከሰማይ ሆኖ ማቴዎስ ወንጌል ምዕራፍ 17 ላይ ቁጥር 16 ላይ እንደዚህ ይላል። አንዴ ክፈተው። አባቱ ስለ ልጁ መስክሮ በአባቱ መጣ፣ አልተቀበሉትም። ሌላው ግን በራሱ ስም ቢመጣ ትቀበሉታላችሁ አለ። ድንቅ ጥያቄ ነው የጠየቅሽው። አንቺ በራስሽ ስም የመጣን ሰውዬ በራሱ ስም መጥቶ እኔ ነብይ ነኝ ያለውን ስትቀበይ ወይም እኔ ከሌ ነኝ ብሎ ሲል ተቀበልሹ። ሌላው ግን አምላክ መስክሮለት እንኳን አልቀበልም አሉ። ሉክ ማቴዎስ ወንጌል ምዕራፍ 3 ቁጥር 17 እንዲህ ይላል። አይታየኝም። አንዴ ከፍ አድርገው። ቁጥር 17 እነሆ ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጅ ይህ ነው አለ። በደንብ አስተውይ። አባቴ ለምን ይላል? አባቱ እንዲህ ምስክር እየሰጠ ነው። እመኑበት እያላቸው ነው። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። ከሰማይ ድምፅ መጣ። አባቱ ልጅ ያለው አጋንንቶች አይደሉም። አምላካችን ልጅ የለውም ያለው አብ ከሰማይ ድምፁን ልኮ የምወደው ልጄ ይህ ነው አለ። ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ነው አንዳርግልኝ። ስለዚህ በአብ አስመስክሮ መጣ። ቁጥር 5 ይመስለኛል። እርሱ ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመና በእርሱ ደስ የሚለኝ የምወደው ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። የምወደው ልጅ እርሱ ነው፣ ስሙት የሚል ከሰማይ ድምፅ መጣ። በአባቱ እንዲያስመሰከረ መጣ። አባቱ እየመሰከረለት፣ አብ እየመሰከረለት ብቸኛ አምላክ አብ ነው አንተን አንቀበልም ቢሉም፣ አብ ነው እንጂ አንተን አንቀበልም ቢሉም፣ እናንተ አባታችን የምትሉት እናንተ አምላካችን የምትሉት እኔ አባቴ ይኸው እንዲህ እያላችሁ ነው እየሰሙ ምን እርሱን ስሙ ልጄ ነው የምወደው ልጄ ነው ስሙት እያለ በአብ አስመስክሮ መጣ። አልቀበላላችሁ አልቀበላሉ። ሌላው መጥቶ ግን እኔ ከሌ ነኝ ሲል ይቀበሉታል። እኔ ነብይ ነኝ ሲሉ ይቀበሉታል። ከሰማይ ድምፅ እየመጣ አባቱ እያስመሰከረ ዕብራውያን ምዕራፍ 1 ክፈትልኝ። ዕብራውያን ምዕራፍ 1 ቁጥር 8 ጀምሮ አባቱ እንዲህ ብሎ መሰከረለት። እኛ እንማራለን፣ እሷ ግን ኮሜንት እየተመላለሰች ነው። ለእኛ በጣም ጥሩ ትምህርት ነው። አዳመጥኩህ ነው፣ በደንብ አድርጌ ያዳመጥኩህ ነው። ክርስቲያን የመጀመሪያውን ጥያቄ አልመለሰልሽም ብሎ ኮሜንት አደረገልሽ አይደል? አዎ መልስ የላቸውም ብለሽ አይደል ያለ ኮሜንት ያደረግሽው።
ለምን ታጭበረብሪያለሽ? ስማ ማጭበኛ ሙስሊሞች አናጭበረብርም። ክርስቲያን ችግር የለውም። በቃ ሚውት አድርግ። ቀጥል፣ አሁን ዝም ብለህ ቀጥል። ችግር የለውም። ተዋት። ኦኬ ቀጥል። ሻምቦ አባቱ ስለ ልጁ ምን አለ? አጋንንት አይደለም። በደንብ አስተውሉ። አጋንንት አይደለም። እኛ አብ ልጅ የለውም አምላካችን ልጅ የለውም ያለን ሳዲያው የምታምነው ማን ነው? አጋንንቶች ለሙሐመድ ልጅ የለውም ብለው ነው። እኛ ግን አብ ስለ ልጁ እንዲመስክሮ ነው። ለምንድን ነው አባቴ የሚለው? ለምንድን ነው አባቱን እንትን የሚለው? ምክንያቱም በአብ ስለመጣ፣ በአብ ስም ስለመጣ፣ አንድም አብ ስለ ልጁ ስለመሰከረ፣ ስለ ልጁ አብ ስለመሰከረ። አጋንንት አይደለም የመሰከሩለት። ምስክርነት ከአጋንንት ከሰው እንኳን አይፈልግም። አብ ስለ ልጁ እንዲህ ብሎ መሰከረ። ሳዲ የምትቀበለው አሁን አላህ ልጅ የለውም ስትል አጋንንቶች ሰምታ ነው። የአጋንንቶችንም ምስክር ተቀብላ ነው። ኦራይት ቀጥል። ያ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስትህን በትር የቅንነት በትር ነው። ጽድቅን ወደድክ፣ አመፅን ጠላ። ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል። ደግሞም ጌታ ሆይ አንተ ከጥንት ምድርን መሰረትክ። ሰማዮች የእጆችህ ስራ ናቸው፣ እነርሱም ይጠፋሉ። አንተ ግን ጸንተህ ትኖራለህ። እንደ ልብስም ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችህም ከቶ አያልቁም ይላል። አብ ስለ ልጁ ይመሰክራል እንደዚህ ብሎ። ቴንኪው። አብ ስለ ልጁ ምን ያህል እንደመሰከረ አያችሁ። አንተ ምድርን መሰረትክ አምላክ ሆይ እያለው አብ ስለ ልጁ አምላክ ሆይ እያለ ምስክር ሰጠው። አብ ስለ ልጁ እንዲመሰክራል፣ ልጁ ስለ አባቱ ደግሞ ይመሰክራል። አባት ሆይ እያለ ልጁ ደግሞ ልጁ ስለ አባቱ ይመሰክራል፣ አባት ስለ ልጁ ይመሰክራል። እና እንደዛ ነው። አይ ቲንክ ይበቃናል ይመስለኛል። በእስልምና አንድ የሚታርግ እንዳልከው በእስልምና ሱረቱል ጅን ላይ የአጋንንቶች ምዕራፍ ማለት ነው። አንዴ ለምሳሌ እሱን እንክፈተውና ላሳያችሁ። አላህ ልጅ የለውም ብለው የተናገሩት እነማን ናቸው? የመሰከሩት አጋንንቶች ናቸው። እኛ አምላክ የመሰከረውን እንጂ አጋንንቶች የመሰከሩትን በፍጹም አንቀበልም። ምክንያቱም አጋንንት አጭበርባሪ፣ ውሸታም፣ ሐሰተኞች ስለሆኑ ማለት ነው። በእስልምና ደግሞ የአጋንንት ምስክርነት በጣም ትልቅ ቦታ አለው። ለምሳሌ ሱራ 72 ይሄ እዚህ ጋር የምታዩት የጋኔን ምዕራፍ ይላል። ምን ይላል? ሙሐመድ ሆይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአንን ሰማን ማለትን ወደ እኔ ተወረደ አለ። ወደ ቀጥታ መንገድ የሚመራንን ቁርአን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ብለው አጋንንቶች መሰከሩ ማለት ነው። ዩሲ እግዚአብሔር አምላክ ልጄን ክርስቶስን ስሙት ብሎ ተናገረ አይደል? ልጄን ስሙት ብሎ ተናገረ። ስለ ልጁ አምላክ ሆይ ጌታ ሆይ እያለ መሰከረ። ከጥንት ጀምሮ አንተ ሰማያትን መሰረትክ፣ ሰማያንና ምድር የእጅ ስራ ውጤት ናቸው እያለ ተናገረ አይደለ? እንደዛ መሰከረ። አብ ስለ ልጁ እንደዛ መሰከረ። ክርስቶስም ደግሞ ስለ አባቱ እንደዚሁ መስክሯል። አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ ተናግሯል። ዩሲ አባቱ ይሰራል እሱም ይሰራል ማለት ነው። በእስልምና ደግሞ ጋኔኖች ለአላህ ልጅ የለውም ስለዚህ እመኑ ብለው ምስክርነት ሰጡ ማለት ነው። ሙሐመድ ቁርአን ለአጋንንቶች ከቀራላቸው በኋላ ቁርአን ለአጋንንቶች ደግሞ ሲቀራላቸው ምስክሩ ዛፍ ነው። ሙሐመድ ለአጋንንቶቹ ቁርአን ሲቀራላቸው ያየ አንድም ሰው የለም። ምስክሩ ማን ነበር? ዛፍ ነበር። ስለዚህ በእስልምና ትልቅ ቦታ ያለው ምንድነው? ዛፍና የአጋንንት ምስክርነት ነው ማለት ነው። ስለዚህ አንድ ሰው የአጋንንትንና የዛፍን ምስክርነት እቀበላለሁ የሚል ሰው የእግዚአብሔር ምስክርነት እቀበላለሁ ሊል አይችልም። ለምን? ሰይጣን አይምሮን ስለተቆጣጠረው ማለት ነው። ያ ሳዲ በቃሻል። ዑመር አንድ የመጨረሻ እና የምር ወላሂ ይሄን መልስልኝና አወጣለሁ። እኛም አንድ ጥያቄ ነው ያለኝና እሺ፣ አንድ ሰው ሲወለድ አንድ ህፃን ልጅ ማለት ነው ካልተጠመቀ የእግዚአብሔር ልጅ አይደለም የሚባለው ለምንድን ነው? ከዛ በፊት የማን ልጅ ነው? ምንድን ነው ያ ልጅ? ሰው ነው። ሰውማ ሰው ነው፣ ግን ለምን የእግዚአብሔር ልጅ አልሆነም ካልተጠመቀ?
ኦኬ ሰው በስጋ አይምን ዋብያ ነሽ አባሽ ነሽ አንቺ? እኔ እኔ እኮ አሁን ጥያቄ ነው የጠየኩህ። እኔ አህባሽም ልሁን ምንም ልሁን ወሃብያም ልሁን ያንን ቶ ስለዚህ እኔ አሁን ጥያቄ አሁን የጠየኩት በጥያቄ እኮ በጥያቄ አይመለስም አይደለም። ስለዚህ ለዚህ መልስ ብትሰጠኝ ደስ ይለኛል። መልካም። ሰው ሲወለድ ምንድነው እሱ ኖርማል ሰው ነው። በቃ ሲወለድ ሰው ነው። ምክንያቱም ሌላ ምንም ነገር የለውም። ሰው ሆኖ ነው አዳማዊ ሆኖ ነው የሚወለደው። አዳማዊ ሆኖ የሚወለደው ነገር ግን ዳግም መወለድ አለበት። ዳግም የእግዚአብሔርን መንፈስ ቅዱሱን መንፈስ ተቀብሎ የእግዚአብሔር ልጅ መሆን አለበት። አምኖ መጠመቅ አለበት። ሕፃናት ግን የሚክዱበት ቴንደንሲም ስለሌላቸው እግዚአብሔር ልጆች የሆኑ ዘንድ በዛው በእግዚአብሔር ቤት ውስጥ እንዲያድጉ ተጠምቀው በዛው ያድጋሉ፣ በዛው ተኮትኩተው ያድጋሉ ማለት ነው። አንቺ ግን ለምሳሌ አሁን የዛሬ የእግዚአብሔር ልጅ አይደለሽም። ወደ እግዚአብሔር ልጅነት ስንጠሪ ምን ትሆኛለሽ? ታምኛለሽ፣ አምነሽ ትጠመቂያለሽ፣ ቅዱሱን መንፈስ ትቀበያለሽ። በውስጥሽ አንቺ የእግዚአብሔር ማደሪያ ትሆኛለሽ። ሴጣን አያድርብሽም። ስለዚህ የማን ማደሪያ ትሆኛለሽ? የእግዚአብሔር ማደሪያ ትሆኛለሽ። ስለዚህ የእግዚአብሔር ማደሪያ ትሆኝ ዘንድ አምነሻል፣ ትጠመቂያለሽ። በቃ ስለዚህ ከዛ በፊት ልጅዮ ካልተጠመቀ የሰይጣን ማደሪያ ነው ማለት ነው። ሕፃናት ማለት የሰይጣን ማደሪያ ናቸው የሚለው እንትን አይለውም። ግን ምንድነው ሕፃናት የመካድ ቴንደንሲ ያላቸው የመካድ እኮ አንድ ሕፃን ልጅ እኮ ያው ንጹህ ነው። ምንም ስለዚህ ስለ ምድር ላይ ስለ ዱንያ ምንም የሚያውቀው ነገር የለም አይደለ? የመጣው ከፈጣሪ ነው አይደለ? ሲመጣ እኮ ገና ከዛው ከፈጣሪ ነው የመጣው። ያ ማለት እንደ እስልምናው ሕፃናት ገና ሲወለዱ ነው ሴጣን የሚነካቸው አይደለ? ከኢሳና ከሜርያም በቀር። እንደ እስልምና ከሆነ ሁሉም ሕፃናት ሴጣን ይጠናወታቸዋል። እንደ ክርስትና ግን ሴጣን ይጠናወታቸዋል ብለን አናምንም። ሕፃናት ገና ምንም የሚያውቁትም ነገር ስለሌለ፣ ምክንያቱም ሴጣን ራስ ወደ ራስሽ እያስገባሽ የምትሄጂው አሁን ለምሳሌ ልምምዶችሽ እዛ እውነታውን እየካድሽ ስትመጪ ምናምን ነው። እንደ ክርስትናው ገና ስንወለድ ይነካናል፣ ሴጣን ይጠናወተናል፣ በደማችን ውስጥ ገብቶ እንትን ይላል ምናምን ብለን አናምንም። ነገር ግን ምንድነው እሱ እነኛ ሕፃናት በእግዚአብሔር ቤት ውስጥ ማደግ አለባቸው። በእግዚአብሔር ቤት ውስጥ እንዲያድጉ ደግሞ ወላጆች ምን ያደርጓቸዋል? አስጠምቀው በዛ አሳድጓቸዋል ማለት ነው። ምክንያቱም ቅዱሱን መንፈስ እየተካፈሉ የሚገኘውን ከዛ በረከት እየተቋደሱ ያድጋሉ። አንቺ ግን አድገሻል። ለምሳሌ ክርስቲያን ልሆን ብትይ እንደ ሕፃን ነው የምትመለሹ። ምንድነው አምነሽ ትጠመቂያለሽ፣ ቅዱሱን መንፈስ ትቀበያለሽ፣ በዛው ታድጊያለሽ ማለት ነው። ያ ይረዳሻል። ቅዱሱ መንፈስ አጋንንታዊ ነገሮች ወደ አንቺ እንዳይመጡ፣ አጋንንታዊ ነገሮች ወደ አንቺ እንዳይገቡ እንትን ብትይ እንኳን የሆነ የእግዚአብሔርን መንፈስ በአንቺ ላይ ካለ በቀላሉ የምትሸነፊበት አይደለም ማለት ነው። ስለዚህ አንደኛ ልጅነት የምታገኝበት አባቴ ብለሽ የምትጠሪበት ነው። የእግዚአብሔር መንፈስ ስትቀበይ ባሪያ አይደለሽም። ከዛ በኋላ ልጅ ነሽ። ልጅ ከሆንሽ ደግሞ ወራሽ ነሽ። ሮሜ ምዕራፍ 8 ላይ ከቁጥር 15 ጀምሮ እንደሚናገረው አባት ብለን የምንጠራበትን የልጅነትን መንፈስ ተሰጠን። ከእንግዲህ ደግሞ እንግዲያውስ እንደ ተስፋው ቃል ወራሾች ነን ይላል። ስለዚህ አንድ ሰው አምኖ ሲጠመቅ ይድናል። ያ ሚድነው ደግሞ አባቴ ብሎ አምላኩን ይጠራዋል ማለት ነው። የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል እንደሚል ገላትያ ምዕራፍ 3 ላይ ማለት ነው። ስለዚህ ክርስቶስን ትለብሻለሽ። ከዛ አንጻር ነው። ለምሳሌ እናንተ ሕፃናት ሲወለድ በሰባተኛው ቀን ባልሳሳት እንትን ምን ነበር የሚባለው? አቂዳ ሳይሆን አቂቃ ታወጣላችሁ አይደለ? አቂቃ ታወጣላችሁ። ያ ማለት እኮ ከዛ በፊት ያላህ ልጅ ይሆናል እንደናንተ አሁን ያላህ ልጅ ይሆናል ብለን አይደለም ሀቂቃ የምናወጣው ማለት ነው። ሀቂቃ ለምን የምታወጡት? እንደዛ አይደለም። ያም ደግሞ ሀቂቃ ደግሞ ግዴታ አይደለም። ያፈለገ ሰው ያወጣል። ይህ እኛ ግዴታ አይደለም ሀቂቃ ማለት ነው። ግርዛትስ? ግርዛት ለወንድ ልጅ ግድ ነው። በስንት ዓመቱ? ወዲያው ቢገረዝ ጥሩ ነው ይባላል። በ8ኛ ቀን ምናምን ታስገርዛላቸው። ስለዚህ ግርዛት ግዴታ ነው አይደለ? እስልምና ስለዚህ አንድ መገረዝ ምንድነው እሱ? እኛ ምን እናምናለን መሰለሽ?
ግዝረት ለአብርሃም የተሰጠ አስቀድሞ እንትን ነበር። በአዲስ ኪዳን ደግሞ ጥምቀት ነው። አብርሃም ልጆቹ በ8ኛ ቀን ያስገርዝ ነበረ። በዛ የሚወለዱ ግርዘት በ8ኛ ቀን ይገረዙ ነበረ። ህፃናቶቹ ያኔ ምን ያውቃሉ? ለምንድነው የሚገረዙት? ምናምን ነው። ቃል ኪዳኑ የተሰጠው ግርዘት በ8 ቀን እንዲገረዙ ነው። አወቁም አላወቁም ቃል ኪዳኑ በዛ ተሰጥቷል። በዛ ቃል ኪዳን ውስጥ ያድጋሉ አይደለ? ተገርዘው የዛን ቃል ኪዳን ጠብቀው የተገረዙ የእስልምና ልጆች አሁን ሁሉም ሙስሊም ነው የሚሆኑት አይደለ? ሙስሊም ሆነው በዛው ነው የሚያድጉት። በዛው የምታሳድጓቸው እና እናንተ አትገረዙም እንዴ? ሙስሊም እንደዛ ችግር የለውም። እሱ ነው እናንተ ጋር ነው ያልኩሽ። አሁን ለምሳሌ አንድ ሰው ወደ እስልምና ቢገባ ማሊክ የተናገረው አለ። አንድ ሰውዬ ወደ እስልምና መጣ አለ እና እስልምና ተቀበለ። ከዛ አልተገረዘም ነበር። ተገረዛል ነው። ትልቅ ሰው ነው። በዚህ በትልቅነቴ እስልምና ውስጥ ግርዛት ግዴታ ነው። ወንድ ልጅ ግዴታ አለበት። ኖ እኔ ይፈራለሁ አልገረዝም አለ። አይ ካልተገረዝክ አይሆንም መገረዝ አለብህ። በቃ ከእስልምና እወጣለሁ አለ። አይ ከእስልምና ሙርተድ ደግሞ ያስገድልሃል። እንዴ ስገባ ብልትህን ትቆረጣለህ፣ እወጣለሁ ስል አንገትህን እንቆርጣለን። ምን ውስጥ ነው የገባሁት አለ ብሎ የቀለዳት ቀላለች። አራቱን ተወና መልስልኝና ሙፍቲ ማሌክ ነው የሚባለው። ኤኒዌይስ ምንድነው እሱ? ስለዚህ ጥምቀት አንድም ግዝረት የጥምቀት ጥላ ነበረ። ከዛም አንጻር ነው። ስለዚህ ያመነ የተጠመቀ ይድናል። ያመነ የተጠመቀ ይድናል። ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 1 ጀምሮ እስከ 6 እንደሚናገረው ሁላችን ያነኛ ደግሞ የተጠመቁ ክርስቶስ ህፃናትም ጭምር የቅዱሱን መንፈስ ተካፋይ ይሆናሉ ማለት ነው ሲጠመቁ። ወደ ጥያቄ ስንመለስ ያ ሰው ካልተጠመቀ ዙሮ ከዛ በፊት የእግዚአብሔር ልጅ አይደለም ማለት ነው። ያ ልጅ ካልተጠመቀ የእግዚአብሔር ልጅ አይደለም፣ ክርስቲያንም አይደለም ማለት ነው። ማጠቃለያ ባጭሩ ስትነግረኝ ህፃናት የመካድ አቅም የላቸውም። ለማመን ምን አለ መሰለሽ፣ ማመን አለብሽ። ስትጠመቂ ያመነ የተጠመቀ የሚለው ህጉ ራሱ ለህፃናት ያመነ የተጠመቀ የሚለው ብትጠምቀውም ባትጠምቀውም ያው ነው። አያውቅም። አዳምጪ። ኤክሰፕሽን ላይ ህግ አይሰራም። ህፃናቱ የመካድ ብቃት እንትን የላቸው። አንድ ሙስሊም የሚባለው ሲያምን ነው አይደለ? ሳያምን ሙስሊም ይባላል። ህፃን ልጅ ያ ሶብይ ልጅ ሲመጣ ሙስሊም ነው። የአደም ልጅ ሁሉ የሰው ልጅ ሲፈጠር እኛ ስናምን የሰው ልጅ ሲፈጠር ጀምሮ ሙስሊም ነው። ጥምቃት ምናምን የሚባል ነገር እኛ ጋር የለም። ቆይ የሰው ልጅ ሙስሊም ነው የሚለው እሱ ሙስሊም። ስለዚህ ሳታምኝ ነው ሙስሊም የሚባለው። ያ ሶብይ ልጅ እኮ ማለት ነው። አንድ ሙስሊም ያደርገው አንድ ሰው ሙስሊም ያስብለው ምንድን ነው? እሱ ምን ሲያሟላ ነው? በላኢላሃ ኢለላህ መንገድ በአላህ ሲያምን፣ አንድ ነቢያቶች የአላህ መልእክተኛ መሆናቸውን ሲያምን፣ ሁለት ሰላትን ሲሰግድ፣ ጾምን ሲጾም፣ ዘካን ሲያወጣ፣ አቅሙ ከቻለ ደግሞ ሐጅን ሲያደርግ ነው። ህፃን ልጅ ከነኝ ውስጥ የቱን ነው የሚያደርገው? ህፃን ልጅ ሲፈጠር ከህፃን ልጅ አሁን ለምሳሌ 7 ዓመት ያልሞላው ልጅ ላይ ሰላት አይወጅብበትም። ስለዚህ ያ ልጅዮ ከዛ በፊት አባትና እናቱ ያስተማሩትን ነው የሚከተለው እኮ። አዳምጪ። ስለዚህ እነኚህ መስፈርት ብለሽ ያስቀመጥሻቸው ለእስልምና መስፈርት አይደሉም ማለት ነው ሙስሊም ለመሆን መስፈርት ናቸው እንጂ። ምክንያቱም ህፃናት እኮ እነኚህን ሳያሟሉ ሙስሊም ናቸው እያልሽ ነው። እነዚህ ህፃናት አባትና እናቱ በመሩት ነው። ያንን ዛሬ ጡጦ የሚጠባ ልጅ አንተ ስታስበው እንዴት መናገር ይችላል? ጎበዝ። ስለዚህ ስለማይናገር እነኚህን ስለማያውቃቸው እናትና አባቶቹ በመሩት እንጂ ሰላትም ሳይሰግድ አላህንም ሳያውቀው ሳያመልከው ሙስሊም ይባላል። ግና ያ ሲፈጠር ጀምሮ ሙስሊም ነው። ጎበዝ። ታዲያ እኛ ጋር ስትመጪ ለምንድን ነው እንጂ የምታደርጊን? እኛ ጋር ምን እያልንሽ ነው? ደግሞ የምታምኑት ምንድን ነው? እኛ እንደዚህ ብለን አመንን። እኔን አስጨርስ እንጂ። ስለዚህ አንቺ ጋር ስትመጪ የእስልምና መሰረቶች፣ አርካኖች እና ኢማኖችን ሲያሟላ ነው ሙስሊም የሚባለው
ብለሽ አመንሽ። እኛ ጋር ስትመጪ ደግሞ ህፃናቶች ላይ መጣሽና አይ ለእናንተ ለትልልቆቹ የተሰጠውን ህግ ያመነ የተጠመቀ ይድናል የሚለውን አመጣሽና ህፃናቶቹ ላይ አፕላይ ካላደረግኩት አልሽ። ህፃናቶቹ ያመነ የተጠመቀ ይድናል የሚለው ለማመን በራሱ ማወቅ ይፈልጋል። አንድ ሰው ሙስሊም ለመሆን ራሱ ማመን አለበት። ሲያምን ነው የሚድነዋ፣ ሳያምን አይድንም። ለማመን ደግሞ ማወቅ አለበት። ምንድን ነው የሚያምነው የሚለውም ማለት ነው። ህፃናት ደግሞ ለማመንም ለመካድም ገና አልደረሱም፣ አልበቁም ለዛ። ስለዚህ እነሱ ኤክሰፕሽን ናቸው። እነሱ ኤክሰፕሽን እዚህ ህግ ውስጥ በትልልቆች ህግ የሚዳኙ አይደሉም። ነገር ግን በቤተሰቦቻቸው እምነት በዛ ያድጋሉ ያልሹ ያስማማናል። እኛ ምን እያልንሽ ነው? ቤተሰቦቻቸው ምን ያደርጓቸዋል? አስጠምቀው በዛው በቤተ ክርስቲያናዊ ህግ ውስጥ ያሳድጓቸዋል። በዛው ያድጋሉ። ያንኑ የቤተሰቦቻቸውን አስተምሮ ያስቀጥላሉ። ያን እኮ ማስተማሩማ ያን ቤተሰቡ ያስተማረውን ነው። ግን እናንተ ራሳችሁን ስትሉ ትልልቁ ሲያስብ እናትና አባቱ ሲያስብ እሱ ከዛ በፊት ክርስቲያን አይደለም ብሎ ነው የሚያስበው አይደለ? እንደዛ ብላችሁ ነው የእግዚአብሔር ልጅ አይደለም ብላችሁ ነው ስትጠምቁት ልጁ ማለት ነው። ቆይ ምንድነው እሱ እያልኩሽ ያለው? ቀደም በደንብ አስተውይ። አስቀድሞ ሰው ሲወለድ ሰው ብቻ ነው፣ በቃ አለቀ። ሰው ብቻ ነው የሚያምነው፣ የሆነ እንትን ነገር የለው። ሰው ነው ስንወለድ፣ ሰው ነን ሁላችንም፣ ሰው ብቻ ነን። ይሄ ሙስሊም ነው ሲወለድ ምናምን እሱ ተረት ተረት ነው። ለምንድን ነው መሰለሽ? የተፈጥሮ ሃይማኖት የሚባል ነገር የለም። ምክንያቱም ተፈጥሮ ከሆነ የሚጠፋ አይደለም። በውሃ የሚጠፋ በጥምቀት የሚጠፋ ከሆነ ሴጣን ነው። ሜይ ቢ ጸበል ቦታ መተሽ ቢንት ማየት ትችያለሽ። ጸበል ቦታ ላይ የሚለቀው እኛ ጋር እምነት ወይም እስልምናን ሳይሆን የምናስለቀቀው አጋንንት ነው የሚለቀው። ሜይ ቢ እስልምና አጋንንት ነው ካላላችሁ በስተቀር ጸበል ቦታ ላይ እየጮህላቸው የሚወጣላቸው በጸበል የሚለቀው አጋንንት ነው፣ ወይንም ደግሞ በውሃ የሚወጣው ቆሻሻ ብቻ ነው። ተፈጥሮ አይለቅም። ተፈጥሮ ከሆነ ሃይማኖት ተፈጥሮ ከሆነ ልክ እንደ አይኔ እንደ አፍንጫ ተፈጥሮ ከሆነ ውሃ ስለነካው አይጠፋም። ተፈጥሮ የሚጠፋ አይደለም። እምነት ከመስማት ነው። እምነት የሚመጣው በራሱ የሚገነባው ከመስማት ነው፣ ከትምህርት ከመስማት ነው እንጂ የሆነ በተፈጥሮ ዝም ብሎ እንትን የሚባልብን እንደ አይናችን እንደ እጃችን የተተከለ አይደለም። እምነት ሰምተን አመዛዝነን የምንመራበት ነው። መቀበል ይፈልጋል። ሮሜ ምዕራፍ 1 ላይ እንደሚናገረው መቀበል ይፈልጋል። እምነት በራሱ ምንድነው? እሱ ተስፋ ስለምናደርገው ነገር የሚያስረግጥልን ነው። ተስፋ ስለምናደርገው ነገር ተስፋ ለማድረግ ደግሞ ማወቅ ይፈልጋል። ገነት ገባለሁ፣ እንዲህ ቅጣት ይመጣብኛል አይመጣብኝም ብሎ ወደፊትን ተስፋ ማድረግ ራሱ እውቀትን ይፈልጋል። ህፃናት ደግሞ ከዚህ ውጭ ናቸው። ከዚህ ህግ፣ ከዚህ ስርዓት፣ ከዚህ ዳኝነት ውጭ ናቸው። እነሱ በትልልቆቹ ህግ የሚዳኙ አይደሉም። ህፃናቶችም ምንም አታውቁ አድርገን አወጣናችሁ ከእናታችሁ ማህፀን ይላል ለምሳሌ ያላ። ስለዚህ ምንም አያውቁ ከሆነ እውቀት ምንም ከሌላቸው አላህን አምልካችኋል አላመለካችሁም ተብለው እናንተም እንደማይዳኙ ሾር ነው። ሌላኛው ደግሞ ምንድነው? ከአዲ ልጅ ከአዲ ነው የሚወልደው የሚል ቁርአናችሁ ላይም አለ። ኤኒዌይስ ዛሬ ይብቃል። እፎይ አንድ ጥያቄ የመጨረሻ ይብቃን። ኖ የምር ወላሂ ይሄ ጠይቃለሁ። ነገ ብቻ መልስልኝ። ኖ እኔ አልመጣም ከዚህ ነገ ነይ ፕሊስ፣ ብቻ መልስልኝ። አጭር ጥያቄ ነው። ነገ ነይ። ደከመን። ስንት ሰዓት መሰለሽ የገባ ነው? 3 ሰዓት። ነገ ትምጣ፣ ነገ ይምጡ። ያ ነገ ነው ቢንት፣ ነገ ነይ አይሻልም? የቀረ ካለ ሰዓት ሄደ። ስለዚህ እኔ አሁን በደንብ አልገለጽክልኝም። እኔ አሁን እንደተረዳሁት ዙሮ ሲወለድ ጀምሮ ሰው ነው ክርስቲያን አይደለም ነው የምትለኝ፣ የገባኝ ማለት ነው። ሰው ነሽ፣ ሁሉም ሰው ነው። ስለዚህ እምነት የለውም እና እናት አባቱ ናቸው ክርስቲያን የሚያደርጉት። ማን ነው ያለሽ? እምነት የለውም አለው ለማለት እኮ እምነት የሚፈጠረው ከመስማት ነው አልከኝ። ስለዚህ ያንን ቤተሰቡ ናቸው ክርስትናን የሚሰጡት። ከዛ በፊት ክርስቲያን አይደለም ነው፣ ኦርቶዶክስ አይደለም ነው። ነገ ጠይቃለሁ። ማን አለሽ? እንደኛ ህፃናቶች ለምሳሌ እንደ አንቺ
ሰው ናቸው ሙስሊም ናቸው ብትይም ገሃነም ነው የሚገቡት። አንድ እንደ እስልምና የካፊር ልጅ ገሃነም ነው የሚገባው ተብሎ ሐዲሳቶችሽ ላይ አለ፣ ኪታቦችሽም ላይ አለ። ምንም እንኳን ሂላፎች ቢኖርበትም ገሃነም ነው የሚገቡት። እንደገና ደግሞ የካፊር ልጅ ሕፃን ቢሆንም እንኳን ሙስሊም መቃብር ላይ ይቀበራሉ። ምን የካፊር ልጅ ሙስሊም ያልሆነ ሙስሊም መቃብር ላይ ይቀበራል? ሙስሊም ያልሆነ ልጅ እንዴት ይቀበራል? ለምን አይቀበረው? ያን እንግዲህ እኔ ምን አውቃለሁ። እናንተ የምትቀብሩ ቤተክርስቲያን ነው። እንዴት ሁለት እምነት አንድ ቦታ ላይ ይቀበራል? ስታስበው እንዴት ሁለት እምነት አንድ ቦታ ላይ አይቀበርም? አይቻልበት ምክንያት ምንድን ነው? የካፊር ልጅ እንደ ሙስሊም ትሪት አይደረግም፣ ገነትም ይገባል ተብሎ አይታመንም በእስልምናው። ኤኒዌይስ ዞሮ ዞሮ ምንድነው እሱ እምነት ከማወቅ ነው ከመስማት ነው። ያ ደግሞ ህጉ የተሰጠው እህታችን ቢንት ለሚያውቁ ነው። እምነት የሚለው ለሚያመዛዝን ለሚያውቅ ሰው ነው። ማመዛዘን ማወቅ ለማይችለው ህፃናት ለነሱ ግን ክርስቶስ ማቴዎስ ወንጌል ምዕራፍ 19 ላይ እንደተናገረው ህፃናትን ወደ እኔ ይመጡ ዘንድ ተዋቸው አከልክሏቸው ብሎናልና ወደ እግዚአብሔር ቤት እንወስዳቸዋለን። ህፃናቶችን አንከለክላቸውም፣ ድነትም አይነፈጉም። መንግስተ ሰማያት ለእንደነሱ አይነት የተገባች ነችና መንግስተ ሰማያት እንኳን የተመሰለው በህፃናት ነውና በደንብ አስተውይ ቢንት። መንግስተ ሰማያት ለማን ነው የምትገባው? እንደ ህፃናት ለሆነ ነው። ህፃን እንደሆነ ግን ይሄ እምነት ምንድነው የምታምነው ብለሽ አንድ ህፃን ልጅ ከኔ ጋር ብታመጪ እኔ ክርስቶስን ነው ማምነው፣ ክርስቶስ ደግሞ እንደዚህ ነው፣ ነቢያቶች እንደዚህ ናቸው ብሎ ሊነግርሽ አይችልም። ያ ማለት አላመነም ማለት አይደለም። በደንብ አስተውይ። አላመነም ማለት አይደለም። አምኗልም ማለት ደግሞ አይደለም። ሙሴን ታውቃለህ ብትይው ምንድን ነው ገና አፉን ያልፈታልሽ? ኦኬ አፉን ያልፈታልሽ እንደዛ ህፃን ከሆነ እንዴት ታዲያ ግዴታ ካደገ በኋላ ራሱ ለምን አይጠመቅም? እናንተ ለምን ታስጠምቁታላችሁ? አይ እሱ እኮ ስርዓት ነው። ጥምቀቱ ታይሙ ማታ ማለት ነው። ስርዓት ባህል ነው ወይንስ ምንድን ነው? ያ ምን አለ እኛ ዶግማ እና ቅኖና የሚባል አለ። ቅድም ምን ብዬ ጠይቄሻለሁ? ግዝረት መቼ ነው ስልሽ በልጅነቱ ቢሆን የተሻለ ነው አልሽኝ። ግዝረት በእስልምና ግዴታ ነው አይደለ? ወንዶቹ ላይ አዎ። መቼ ነው ስልሽ በልጅነት ቢሆን የተሻለ ነው አልሽኝ። ስለዚህ በ8 ቀንም በ20 ቀንም ሊያስገርዘው ይችላል አይደለ? ቢንት ያው አዎ። ስለዚህ ግርዘት ግዴታ እንደሆነ ሁሉ ነገር ግን የመገረዣ ቀኑ ሊለያይ እንደሚችል ሁሉ እኛ ጋር ደግሞ ጥምቀት ስርዓት አለ። ግርዛት እኮ እምነት አይደለም። የኛ ግርዛት እምነት አይደለም። የእናንተ ግን ጥምቀቱ እምነት ነው አይደለ? ግዝረት እምነት አይደለም። ግርዛቱ እምነት። እኛ ግርዛቱን አይደለም የምናመልከው። ቻው በቃ ግርዛትን ታመልኪያለሽ ብዬ አልወጣኝም። ስርዓት ነው። ያ ስርዓት ደግሞ ግዴታ ነው። ግዴታ ነው። የሃይማኖቱ ግዴታ ነው። እኔ ግርዛትን ታመልኪያለሽ መች ወጣኝ? እኛ ጥምቀትን እናመልካለን እንዴ? አልወጣንም። ደህና ደሩ በቃ